ደደሽ ቆይ ለምን የግል ጠበቃ አትሆንም? ሳኒ ምን ሆነሽ ነው? መኝታ ክፍሌ ለመምጣት እንዳትሞክርሽ። እናቴ። አቤት። አሁንም እንዳቆረፍሽ ነሽ? ኧረ አይደለም። ታዲያ እኮ እናቴ ስልሽ ወይ ነበር የምትይ። እሺ ወይ ግን ከልብሽ ነው ይቅደልሽ። ካንተ እኮ ያዘኝ ፍቅር ነው። ፍቅር ደግሞ ከየትኛው በደል ይበልጣል? በጣም ነው የማፈቅርሽ። እኔም አፈቅራለሁ። ግን ኪራዬ ከዚህ በኋላ ምንም አይነት ነገር መስማትም ሆነ ማየት ነው የማልፈልገው። እሺ እናቴ፣ ከዚህ በኋላ ምንም ነገር ሳደርግ አንቺን እያሰብኩ ነው። እባክህ ልቤን እንዳትጎዳ ተጠንቀቅ። ወይኔ ኒና፣ እኔን እዚህ አንገት አልባ አድርገውኝ እነሱ ሮማንቲክ ይሰራሉ አይደል? አፈቅራለሁ። እኔም በጣም አፈቅርሻለሁ። እዚህ ምን ትሰሪያለሽ? ውይ እናንተ ጋር ምን እንደገባሁት? ወይኔ ከእንቅልፍ ያልነቃሁም ማለት ነው። ስካር ያለቀቀኝም ማለት ነው። እኔ እኮ ሽንቴ ልሻና ተነስቼ እዛ የገባው መስሎኝ ነው። እሺ አሁን በሩን ዝጊውና ውጪ። እሺ ለማንኛውም ግን ስተኙ በሩን ዘግታችሁ ተኙ። እሺ አሁን ውጪ ተባልሽ እኮ። ምን ያስጨዋል? ተረጋጋ እንጂ። መሀል ገብቼ ልተኛ አላልኩ? እንዴት አደርሽ? ምን ደህና አድራለሁ። ጤናዬን አሳጥታችሁ። ምን ነው አልተሻለሽም እንዴ? አዎ አልተሻለኝም። ቋንጃ ራሱ ሳይሰባበር አይቀርም። ቋንጃዬ? አዎ ብቻ አላቅም፣ ሙሉ ሰውነቴን እያመመኝ ነው። አይዞሽ በቃ መድኃኒትሽን በሰዓትሽ ከወሰድሽ ይተውሻል። እሱማ እኮ ዶክተሩ ብሎኝ ነበር፣ ግን አልሻላለኝ እንጂ ምን ዋጋ አለው? ለእኔ የሚያስብልኝ ሰው ቢኖርማ በጓንም ፍየሏንም አግዶ ቅቅሉን ያጠጣኝ ነበር። ግን ምን ዋጋ አለው? ለእኔ የሚያስብልኝ ማህበረሰብ ውስጥ አይደለም ያለሁት። እንደዛ አትበይ፣ የምንችለውን እያደረግንልሽ ነው። እናንተማ የቻላችሁትን የምታደርጉት እኔን ከቤት ለማስወጣት እንጂ እኔን ለማስታመም አይደለም። በቃ እስከሚሻልሽ እዚህ እንደምትሆኝ ነገርንሽ አይደል? እስኪ ታዩ፣ እሱም ግድ ሆኖባችሁ ነው። እሱን ሁላችንም እናውቀዋለን። አሁን ላይ ምን የሚያስጠላ ስሜት እንዳለ ታውቂያለሽ? ምንድን ነው? በሰዎች መጠላት። አንቺን በምትሰሪው ስራ እየናቁሽ ሰው ሲጠላሽ በጣም የሚያስጠላ ስሜት ነው ያለው። አትሳሳች። የሰው ልጅ የሚጠላውም ሆነ የሚወደደው በምግባሩ ነው። እና ታዲያ እኔ እናንተን የሚያስከፋ ይህን ያህል ምን አድርጌ ነው እንደዚህ የጠላችሁ? መቼስ እንድነግርሽ ፈልገሽ አይደለም አይደል? ሰውን ከመዋሸት በላይ እኮ አስቀያሚ ነገር የለም። እንደዛ ብለሽማ አደምድሚ። ለማንኛውም እግዜር ጨርሶ ይማርሽ። እንግዲህ ኪራዬ ስራ ስለሚሄድ ቁርስ ልስራለት። ማረ እንደዚህም አትለኝም። ደግሞ ውሸት እንደተጸየፈ ሰው እሷ እኮ ማለት ሄጅ አውራጣት የለ እንዴ? ስራ መቅረት አብስታል። ሂድ። እንደዛ ካሰብሽ የምንነገርሽ ነገር መስማት ነው። ምንም አልሰራም ተኝቼ ነው የምውለው አልኳ እንዴ። አንቺን ልመንሽ? ሁሌ ምንም አልሰራም ትያለሽ።
ልክ ወጥቼ ስገባ ግን ቤት ውስጥ ያለው ልብስ ሁሉ ታጥቢያለሽ፣ ሶፋ ትጎትቻለሽ፣ 1000 አይነት ወጥ ትሰሪያለሽ። በአሁኑ ዙር አልሸወድልሽ ይኸውልሽ። እና ሴት እኮ ነኝ። ቤት ሳላጸዳ ምግብ ሳልሰራ ልጠብቅህ እንዴ? ቆይ እኔ አንቺ ካላጸዳሽ ወንድ ነሽ ብዬሻለሁ እንዴ? እሱማ አላልከኝም፣ ግን ምንም የለም እባክሽ። እኔ የምፈልገው አንቺ ራስሽ እንድትጠብቂልኝ ነው። ሌላው ነገር ትርፍ ነው። እሺ ናሆሜ። እና ማትሄድ ከሆነ አተኛም? አይ አልተኛም። ለምን ናሆሜ? አሁን ቁርስ ስለበላሁ ቦርጭ ሆነብኛል ብዬ። አንተ ዋሺ። እኔ የምልህ ነው ደግመህ የምትለኝ? እኔ እኮ ልክ እንደሚበላ ሰው ደግሞ ቦርጭ እንዳላውጣ ምናምን ስትይ በጣም ነው የሚያስበኝ። አንቺ የምትበይው ምግብ እኮ ይኸውልሽ ወፍ አያጠግብም፣ ወፍ። ከዛ ቦርጭ እንዳይሆንብኝ ልንቀሳቀስ ምናምን አንተ ያለሽ ታስጠላ። እኔ አንተ መቀለጃ ሆኜ የቀረው በቃ። እና ሚስቴክ እኮ ነሽ። አንቺ ላይ ካልቀለድክ ማን ላይ ቀልዳለሁ? እና አሁን አተኛ? እንቅልፍ ሳይሆን ዝም ብዬ ስለናፈቅሽ ልቀፍሽ። እኔ እኮ እንቅልፍህን አይደለም ያልኩህ። እና ሌላ መተኛት አለን? ይህ ስታስጠላ። በእግዚአብሔር ጀመረሽ ደግሞ። የማንቂያ ደወል መሆኑ ነው። የማንቂያ ክትባት በሚለው ይስተካከል። እንዳንቺ ጨካኝ ያለ ምን ፈልገሽ ነው? ቆይ ምን ማለት ነው? እኔ እዚህ ህይወት ውስጥ ደልቶኝ የገባው ነው እንዴ የሚመስልሽ? ኧረ እኔ እንደዛ አላልኩም አልሽ እንጂ ማንም ወዶ እኮ በብርድ እየተጠበሰ ገላውን አይሸጥም። እኔ እንደዛ እንዲሰማሽ ፈልጌ አይደለም። እኛም እኮ እንዳንቺ ተከብረን የቤት እመቤት መሆን እንፈልጋለን። ግን የሚያፈቅረን ንጹህ ልባተን ነው እንጂ እናንተ ንጹህ ነኝ ባዮች እኛን ስታንቋሽሹና ስትፈርዱብን ትኖራላችሁ። ኒና በእውነት እኔ በፍጹም እንደዛ ልፈልጌ አይደለም። በቃ ጽናት፣ በቃሽ። ልሸነግኝ እንዳትሞክሪ። በቃ ቃሉ ሱሰኛ ነኝ እንዴ? ግን በቃ ወደን አይደለም እኮ እኛ የምናጨሰው። ምናልባት ስናጨስ ሙቀት ብናገኝ እያልን እንጂ ሰውነታችንን በሱ እናደነዛለን። የምንቅመው ደግሞ እንቅልፍ ለማግኘት ነው። እናንተ ግን ቤታችሁ ተቀምጣችሁ የሙቃ ቤታችሁ ውስጥ ቁጭ ብላችሁ በሰው ህይወት ትፈርዳላችሁ። እኔ እንደዚህ እንዲሰማሽ አስቤ አይደለም። አንዳንዴ እኮ በሳቅ በጨዋታ ውስጥ የተደበቀ ልጅነት አለ። ብያት ነው እንደዚህ ውስጧ እንዲጎዳ ያደረግኩት። ተናድጄ መጥፎ ቃል ተናገርኳት እንዴ?